ሰኔ 12 ቀን ቅዱስ ሚካኤልና ሕፃኑ ባህራን ይታሰባሉ። በእስክንድርያ ሀገር ውስጥ አክሊኦጳትራ ወለተ በጥሊሞስ ያሰራቸው ዛሃል በሚባል ኮከብ ስም የሚጠራ ታላቅ ቤተ ጣዖት ነበረ። ሕዝቡም በየዓመቱ ሰኔ 12 ቀን ፍሪዳ እያረዱ መስዋዕት እየሰዉ ያከብሩታል። ለእስክንድሮስ አስተምሮ ካሳመናቸው በኋላ የሚካኤልን ታቦት አግብቶ የጣዖቱን ቤት ቀድሶ በየዓመቱ ሰኔ 12 ቀን እንዲያከብሩት ስርዓት ሰራላቸው። በዓሉን ከሚያከብሩት መካከል አንዱ የባህራን አባት ነበር። ባህራን ተጸንሶ ሳለ የባህራን አባት ሞተ። እናቱም ምጥ ተይዛ ስትቸገር ወደ እግዚአብሔር ብትጸልይ ሚካኤልና ገብርኤል ከችግር ገላግለዋታል። መልኩ ያማረ ሕፃን ባህራንን ወለደች። በጎረቤቷም አንድ ክፉ ባለጸጋ ነበር። ሚካኤልና ገብርኤልም ይህ ሕፃን የዚህን ባለጸጋ ሀብት ይወርሳል ሲሏት ጌታ የባለጸጋውን ጆሮ ከፍቶለት ሰማ። ባለጸጋውም ሕፃኑን የሚገልበት ምክንያት ያፈላልግ ጀመር። እናቱም ሕፃኑ 10 ዓመት ሲሞላው እናቱ ቀዳ የምታለብሰው ቆርሳ የምታጎርሰው አጣ ስትቸገር ምክንያት አግኝቶ ልጅሽን ስጪኝ እኔ እያለበስኩ እየመገብኩ አሳድገዋለሁ ላንቺም 20 ወቄት ወርቅ ሰጥሻለሁ አላት። እሷም ስለ ችግሯ እጅግ ተደስታ ሕፃኑን ሰጣ 20 ወቄት ወርቅ ተቀበለ። እሱም ምኞቴ ተፈጸመልኝ ብሎ ደስ እያለው በቁመቱ ልክ ሳጥን አሰርቶ ሕፃኑን አስገብቶ ዘጋና ከባህር ጣለው። በጌታችን ፈቃድ በቅዱስ ሚካኤል ተራዳኢነት ያ ሳጥን ሳይሰጥም 10 ቀን እየተንሳፈፈ ሄዶ ወደ ወደብ ደረሰ። አንድ በግ ጠባቂ አግኝቶ ወደ ቤቱ ወሰደና በምን ልክፈተው እያለ ሲያስብ ጌታ በልቡናው አሳድሮበት ወደ ባህር ሄደና አሳ አጥማጁ መረብህን በስሜ ጣል ዋጋውን እከፍልሃለሁ አለው። እሱም መረቡን በስሙ ጥሎ ታላቅ አሳ ተያዘለት። እርሱም ገንዘቡን ከፍሎ አሳውን ወስዶ ቢያርደው በሆዱ ውስጥ መክፈቻ አገኘ። ይህ መክፈቻ ይከፍተው ይሆን ብሎ ቢያስገባው ፈጥኖ ተከፈተ። በውስጡም መልካም ብላቴና አገኘ። ልጅ የለውም ነበርና እጅግ ተደሰተ። ከበላው እያበላ ከጠጣው እያጠጣ አሳደገው። ከ20 ዓመት በኋላ ያ ባለጸጋ ለንግድ ሲሄድ በሽቶበት ከበግ ጠባቂው ቤት ማደሪያ ስጠኝ ክራይን እከፍላለሁ አለው። በእራት ጊዜም ባህራን ብሎ ሲጠራው ልጅህ ነውን አለው። እርሱም ከባህር አግኝቼዋለሁ እግዚአብሔር የሰጠኝ ልጅ ነው አለው። በመቼ ዓመተ ምህረት አገኘኸው አለው። የዛሬ 20 ዓመት ገደማ ሲለው በባህር የጣለው ልጅ መሆኑን አውቆ እጅግ አዘነ። በነጋውም ሰይጣናዊ ምክንያት ፈጥሮ ከቤቴ የረሳሁት አለና ልጅህን ልላከው ላንተም 20 ወቄት ወርቅ ሰጥሃለሁ አለው። እሱም እሺ ብሎ በግ ጠባቂውም እሺ ብሎ ልጁን እንዲልከው ፈቀደለት። በዚህ ጊዜ እንደደረሰ ግደሉት የሚያውቅ አይኖር ብሎ ልዩ ፊርማ ፈርሞ ለመጋቢው ላከ። ባህራንም 9 ቀን ተጉዞ የአንድ ቀን መንገድ ሲቀረው ቅዱስ ሚካኤል በንጉስ ጭፍራ አምሳል ተመስሎ በነጭ ፈረስ ተቀምጦ ሰራዊቱን አስከትሎ ሲሄድ ተገናኙ። አንተ ጎበዝ ያስከው ምንድነው አለው። ባህራንም መልእክት ላደርስ የአንድ ባለጸጋ ደብዳቤና ሲለው አሳየኝ አለው። ባህራንም ስለፈራ አሳየው። ቅዱስ ሚካኤልም የሞቱን ደብዳቤ ደመሰሰው። እኔ በወጣሁበት እቀራለሁ። መልእክት ተሸክሞ ለሚመጣ ስሙ ባህራን ለሚባል ልጅን አጋቡት። በቤትም በዱርም ያለ ንብረቴን አውርሱት በቤቴም እንደፈለገ ያድርግ ብሎ ጻፈለት። ባህራንም ሂዶ ለመጋቢው ለቤቱ ሹም ቢሰጠው አነበበና የሚግባቡበትን ፊርማ ስላገኘ የተጻፈውን ሁሉ አደረገ። ከ40 ቀን በኋላ ያ ባለጸጋ ከንግድ ተመልሶ የዘፈን የእልልታና የከበሮ ድምጽ ሲሰማ ምንድነው ብሎ ጠየቃ። አንተ ለላከው ልጅህን አጋቡት ንብረትህን አወረሱት ሲሉት ከደንግጦ ከፈረስ ወድቆ ሞተ። ሚስቱም ከደንግጣ ከሰገነት ወይም ከፎቅ ላይ ወድቃ ሞተች። ባህራንም ይህን ሁሉ ድንቅ ስራ የሰራለት ቅዱስ ሚካኤል እንደሆነ አውቆ በስሙ ቤተክርስቲያን አስተክሎ ቅስና ተሽሞ እስከ ዕለተ ሞቱ ሲያገለግል ኑሮ በሰላም አረፈና መንግስተ ሰማያትን ወረሰ። የበዓሉ መታሰቢያ ሰኔ 12 ቀን ነው። የቅዱስ ሚካኤልና የሕፃኑ ባህራን ረድኤት በረከት ይደርብን። መድኃኒት ለሀገር ወሉድህነ በስርዓ ዘተሃጽሞ ወሉድህነ በስርዓ